ሰላም ወገኖች እንዴት ናችሁ? ጉድ ሞርኒንግ ጉድ አፍተርኑን በእያላችሁበት ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ፣ ተመችቶኛል። ጌታ ይባርካችሁ። ፕሮግራማችን ባይብል ስተዲያችን እንቀጥላለን። የአዜብ ኃይሉ መዝሙር እንዘምርና ከዛ እንቀጥላለን። በመጀመሪያ እግዚአብሔር የሚለው የአዜብዬ ቆንጆ መዝሙር
ምድርን አስተዳድሩ ፍጥረታትን ገዙ አዳም ሆኖ ሳይመላለስ በማደሪያው አለ የክብር ንጉሥ ስሙም ቅዱስ በመጀመሪያ እግዚአብሔር በመጀመሪያ ያምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ በመጀመሪያ እግዚአብሔር በመጀመሪያ ያምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ የነበረውን አለው ለሚኖረው ያምላክ ልዑል እግዚአብሔር የሰራችው ፍጥረታት በሙሉ በመገዛት አሜን ክብር የነበረውን አለው ለሚኖረው ያምላክ ልዑል እግዚአብሔር የሰራችው ፍጥረታት በሙሉ በመገዛት አሜን ክብር ወገኖቼ ይሄ መዝሙር ድገሙት። በጣም ወደው መዝሙር ነው። አዜብ መቼም ጌታ ከመዝሙራኑ ነው የተቀበለችው። አሜን አሜን አሜን። ሃሌሉያ ሰማይ ሳይሆን ገና ምድር መጀመሪያ እግዚአብሔር ነበር በላይና በታች የሚባል ሳይኖር አስቀድሞ እግዚአብሔር ነበር ሳትታይ ጨረቃ ሳትበራ ፀሐይ እግዚአብሔር አምላክ ቀድሞ አልነበር ወይ ተብለው ሳይለይ በስልጣን በክብር እርሱ አልነበር ወይ አልነበር ወይ በመጀመሪያ እግዚአብሔር በመጀመሪያ ያምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ በመጀመሪያ እግዚአብሔር በመጀመሪያ ያምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ የነበረውን አለው ለሚኖረው ያምላክ ልዑል እግዚአብሔር የሰራችው ፍጥረታት በሙሉ በመገዛት አሜን ክብር የነበረውን አለው ለሚኖረው ያምላክ ልዑል እግዚአብሔር የሰራችው ፍጥረታት በሙሉ በመገዛት አሜን ክብር ክምችት ሳይባል ባህር መጀመሪያ እግዚአብሔር ነበር ምድርን ሳታበቅል ቡቃያና ሳር አስከትሎ እግዚአብሔር ነበር ሳይለዩ ገና ውሃና መሬቱ እግዚአብሔር አለ በኃይል በችሎቱ ዘመናት ሳይሆኑ እርሱ እንዳለ
በመጀመሪያ ይዳላል መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ ተባረኩ ሳይሰራ አዳም ሳትመጣ ሔዋን መጀመሪያ እግዚአብሔር ነበር ከፍ ሳይልበት ገና እስትንፋሱን አስቀድሞ እግዚአብሔር ነበር ሳይባል ገና ብዙና ተባዙ ምድርን አስተዳድሩ ፍጥረታትን ግዙ አዳም ያሁኑ ሳይመላለስ በማደሪያው አለ የክብር ንጉሥ ስሙ ቅዱስ በመጀመሪያ እግዚአብሔር በመጀመሪያ ይዳላል መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እሱ መጀመሪያ ሃሌሉያ በመጀመሪያ እግዚአብሔር በመጀመሪያ ይዳላል መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እሱ መጀመሪያ ሃሌሉያ ነበረው ላለው ለሚኖረው ሕያው አምላክ ልዑል እግዚአብሔር የሠራችው ፍጥረታት በሙሉ በመገዛት አሜን ክብር በሉ ነበረው ላለው ለሚኖረው ሕያው አምላክ ልዑል እግዚአብሔር የሠራችው ፍጥረታት በሙሉ በመገዛት አሜን ክብር በሉ ተባረኩ ወገኖቼ ጌታ ኢየሱስ ይባርካችሁ በጣም ቆንጆ መዝሙር እጅግ ድንቅ የሆነ መዝሙር ነው በመጀመሪያ እግዚአብሔር ተባረኩ ባይብል ስተዲያችንን እንቀጥላለን ይሄንን ላጥፋውና I think I can use this one okay በጣም እየሞቀ ስለሆነ እንደገና ትልበል ወገኖቼ okay እየሞቀ ሲመጣ ብዙ መቆየት አልችልም ወገኖቼ ፕሮግራማችንን እንቀጥላለን ጌታ ኢየሱስ ይባርካችሁ እንጸልይና ትንሽ ቃል ሼር እናደርጋችኋለሁ እግዚአብሔር አባት ሆይ እናመሰግንሃለን in the name of Yeshua ስለ መልካምነት for another day of life በዚህ ህይወታችን ላይ አዲስ ቀን ስለጨመርክ እናመሰግንሃለን in the name of Yeshua እኔም ወገኖቼን በያሉበት እግዚአብሔር ሆይ ቀናችንን ስለጨመርክልን እናመሰግንሃለን በዚህ ቀን ላይ ደግሞ እግዚአብሔር ሆይ የሰራነው ኃጢያት በደል ጌታ ሆይ በሐሳብ በስራ ሳናውቅ በስተት አውቀን በድፍረት ጌታ ሆይ ሰዎች ልጆች የሰራነው ምሕረት እንድታደርግልን in the name of Yeshua ጸልያለሁ እግዚአብሔር አባቴ ሆይ አስተምረን ለመምጣት አዘጋጀን in the name of Yeshua አሜን ወገኖቼ ተባረኩ ያለፈው ጊዜ እንደተማርነው አሁንም እንቀጥላለን አሜን ብዙ ቆንጆ ትምህርት አለና ሁሉም ትምህርት ቆንጆ ነው ግን ቶሎ እንቀጥላለን አሜን ያለፈው ጊዜ እንዳየነው ወገኖቼ ምንድነው ስለ ክሩሲፋይድ ላይፍ ወይም ደግሞ ከክርስቶስ ጋር ስለመሰቀል እያልን ነው እና ይሄን ስንማር ያው ጌታ ኢየሱስ ሲመጣ ለመነጠቅ አንደኛም ይረዳናል እሱ ሳይመጣ ደግሞ ወደሱ መሰብሰብም ሊኖር ይችላል ስለዚህ በነፍሳችን ሁሉ ጊዜ ተዘጋጀን እንድንሆን ማለት ነው
በነፍሳችን ሁሉ ጊዜ የተዘጋጀን መሆን እንዳለብን ክሩሲፋይድ ላይፍ መኖር እንዳለብን ትላንትና እንደውም ወገኖቼ ጌታ ምን አስተማረኝ አሁን መጽሐፍ ቅዱስ ራሱ መሰከረልኝ ምንድነው የቦንሆፈርን መጽሐፍ ያነበብኩኝ ሰው ዓለምን ሲወድ ዓለም ማለት ይሄ ብልጽግና አትበልጽጉ አይደለም ብልጽግና የገንዘብ ምኞት የባለጠግነት ምኞት ይሄ ፌም ዝና ምናምን የሚባለው ነገር ሰው ዓለምን የሚወደው በዛ ነው ያ ሲሆን ምን ይሆናል ልብ ይጨልማል የሚል ነገር አነበብኩና በጣም ገርሞኝ ልብ ጨለማ ይሆናል ጥቁር ይሆናል ልባችን መጽሐፍ ቅዱስም ይደግፈዋል ቦንሆፈር እንደዛ ያለውን እና የልቦና አይኖችን ያጨልማል የዓለማዊነት እና ያ ሁሉ መሰቀል አለበት ወገኖቼ ካላችሁና ትንሽ ሪቫይዝ አድርጌላችሁ ቶሎ ልጨርስ ምክንያቱም ወይ ተመልሼ ልግባ እንትን ይግላል ይሄ ስልኩ ቶሎ ልጨርስላችሁ ኮንክሉድ ስናደርግ አንደኛ ኮምፕሊትሊ ይሄን ዓለም መተው ከዚህ ዓለም ጋር መተው አለብን ወገኖቼ ፎርሴክ ማድረግ መተው አለብን ይሄንን ዓለም እንደዛ ነው ልክ እንደ መንገደኛ ነው መኖር ያለብን አሜን ሁለተኛ ደግሞ ምንድነው it's possible to forsake the world in body and yet not in the spirit ልክ እንደ ሎጥ ሚስት ደግሞ እንዳንሆን ማለት ነው እሷ ከሰዶምና ከጎሞራ ወጣ ነበረ አይደለም ጎትቶ ሲያወጣቸው መላእክቶቹ እሷና ሎጥና ቤተሰቡ እሷ ግን ልክ ስትወጣ ልቧ የት ነበረ መንፈሷ ሰዶም ነበረች እኛም ደግሞ ልባችን ወደ ዓለም እንዳይሆን we have to be careful አሁን ጌታ ኢየሱስ ክርስቶስ ይመጣል ሲባል አንዳንድ ሰው በግልጽ መጽሐፍ ቅዱስ ላይ የተጻፈው ነገር በአንዳንድ ሰዎች ህይወት ላይ ታዩታላችሁ ምንድነው የሚለው ጌታ ኢየሱስ ክርስቶስ ምን አለ ጌታ እስከሚመጣ ይዘገያል ይላል ጌታው እስከሚመጣ ድረስ ይዘገያል የሚለውን ቃል አሁን እንደዛ የሚሉ ሰዎች አሉ ጌታ ይዘገያል አይመጣም ይላሉ ፌስቡክ ላይ ራሱ ያነበብኩት ነው ይሄ በቃ ከዓለም ያልተለየ እንደ ሎጥ ሚስት ማለት ናቸው ቦዲያቸው ራሱ ማን ስፒሪታቸው ከዚህ ዓለም ጋር የተጣበቀ ከዚህ ዓለም ጋር የተጋቡ ሰዎች ናቸው ያም ኢትስ ዴንጀረስ ከዚህ ዓለም ጋር በነፍሳችን መፋታት አለብን አሜን የሎጥ ሚስት አስቧት የሚለው ሉቃስ 17:32 አሜን ከዛ ደግሞ no one can truly live the crucified life unless and until he has forsaken the world አሁን እንዳልነው ማለት ነው ሙሉ ለሙሉ ዓለምን ምን ማድረግ አለብን ፎርሴክ ማድረግ አለብን መተው አለብን እቺን ዓለም ራሱ ከዓለማዊ ጓደኞች ክርስቲያን ካልሆኑ ጓደኞች ራሱ ብዙ የጠለቀ ግንኙነት ሊኖረን አይገባም ጀስት ጥሩ ከአብራችሁ ተሰራላችሁ ከነሱ ጋር አብራችሁ ትኖራላችሁ ግን ሪሌሽንሺፓችሁ የጠለቀ ሪሌሽንሺፕ አይፈቀድም ወገኖች ያ ማለት ነው ከዛ ዛሬ ስንቀጥል ወገኖች ፓርት 2 crucified life ስለ የተሰቀለ ከክርስቶስ ጋር የመሰቀል ህይወት የሚለው አንደኛ ስጋ የሚለውን አይተናል አይደል ስጋ ማለት it's a way of thinking የምናስበው ነው ስለዚህ አንድ መጽሐፍ ነበረን እንደውም ኢትዮጵያ ያለው ከአሜሪካን የገዛውትና ያ መጽሐፍ ምንድነው የሚለው fasting from wrong thinking ይላል ያ ማለት ምንድነው መጾም ከተሳሳተ አስተሳሰብ መጾም ማለት ነው ጥሩ ነበር ያ መጽሐፍ ሐሳቡ it's good በጣም ኮምፕሊትሊ ጥሩ ነው ግን አንድ ነገር አለ በምኞት ብቻ እኔ አደርጋለሁ በሚል ሰው ሊሆን አይችልም አሁን ለምሳሌ ምንድነው የእግዚአብሔር እርዳታ ያስፈልጋል ሁሉ ጊዜና በጸሎትና ቃል በማንበብ ነው ሰው ያንን መሆን የሚችለው እንጂ ያለበለዛ በራስ መታገል ይሆናል በራሳችን በራሴ wrong thinking ማቆም of course crucify ማድረግ አንድ ሐሳብ ሲመጣ ወዲያው መግደል አለብን አይደል መጥፎ ሐሳብ ሲመጣ የስጋ ሐሳብ ሲመጣ ማለት ነው ግን ስቲል ከምንም በላይ የእግዚአብሔር ጸጋ ያስፈልጋል the grace of God የጸጋው ከዛ ደግሞ ጸሎት በቃል በማንበብ በዛ ነው ወጤታማ ምን ነው ማለት ነው ወገኖቼ ስለዚህ we have to crucify our flesh ይሄ አስተሳሰባችን መቀየር አለበት ጌታ ሳይመጣ ቶሎ ይሄ ምክንያቱም ጨለማ አይገባም የእግዚአብሔር መንግስት ወደ ብርሃን መንግስት ነው መንገባው በቃ እንደዚህ ከቀትርም የብርሃን መንግስት ነውና ጨለማ አይገባም ዓለማዊነት ዓለምን መውደድ የገንዘብ መውደድ በቃኛ ለማለት አፋቸው ሞልተው በቃኛ ተበሉ ይላሉ ፌስቡክ ላይ አይቻለሁ ክርስቲያኖች ጴንጤዎች አይደሉም ዓለማዊ ፕሮግራም ነው ግን እንደዛም ጴንጤዎቹ ናቸው ባለማዊ ፕሮግራማቸው ላይ በቃኛ ተበሉ ይላሉ
በቃኝ አትበሉ ማለት ይሄ አጌንስት እግዚአብሔር ቃል ነው። በሁሉ ነገር ሰው መደሰት አለበት ባለው ነገር ማለት ነው። እና that is so important ወገኖቼ። ያለን ይበቃናል እንደ እግዚአብሔር ቃል መኖር። አጌንስት እግዚአብሔር ቃል ደግሞ የሚያስተምሩትን we shouldn't be there እዛ አካባቢ መገኘት የለብንም። አሁን ስንቀጥል ወገኖቼ ክሩሲፋይድ ላይፍ የሚለውን ገላትያ 2:20 እናያለን። አሜን። ገላትያ 2:20 እግዚአብሔር ቃል ምን ይላል? ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝ ስለኔም ራሱን በሰጠ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አለ ጳውሎስ። አሜን። we have to die living for ourselves። ለራሳችን መኖር ማቆም አለብን ወገኖች። እኔ ራሴ አሁን ኦልሞስት 50 ዓመት ሊሞላኝ ነውና አሁን ህይወት ሳየው በዚህ እድሜ መናገር እችላለሁ እንደሌላው ሰው። ምንድነው ትርጉም ያገኘሁት ለሌላ ሰው መኖር ስጀምር፣ አንደኛ ለእግዚአብሔር፣ ሁለተኛ ለልጄ እንደዚህ መኖር ስጀምር ህይወት ትርጉምና ጣዕም ራሱ ይኖረዋል። ከዛ በፊት ለራሴ ነበር የምኖረው፣ ማቀው እንደዛ ነበር፣ ለራስ ብቻ መኖር ነበር። ግን that is wrong። ለክርስቶስ መኖር አንደኛ ሰው ለእግዚአብሔር መኖር አላማ ኖሮት ከዛ ደግሞ ለሚኖርላቸው ሰዎች ሲኖር ህይወት ትርጉም ይኖረዋል። እዚህም ጳውሎስ እንዳለው ለኔ አለ እሱ መኖር ምንድነው ክርስቶስ ነው። ከክርስቶስ ጋር ደግሞ ምንኛለሁ ተሰቅያለሁ ይላል። ያንን ሜዲቴት ማድረግ አለብን። አሜን። ከዛ before the Lord Jesus lives first in us we should no longer live። አንደኛ ክርስቶስ በእኛ ሕያው ሆኖ ሊኖር የሚችለው መቼ ነው? እኛ ስንሞት ነው። ለምሳሌ ሲምፕል ምሳሌ ብሰጣችሁ ቤተክርስቲያን ይኖራቸዋል። አንዳንድ ሰው ያው ፓስተሮች ቤተክርስቲያን ቢኖራቸው በዛ ቤተክርስቲያን ውስጥ ያ ፓስተሩ እኔነቱ ከሞተ ስጋው ስለ ስሙ ስለ ራሱ ነገር የሞተ ከሆነ በዛ ቤተክርስቲያን ውስጥ ክርስቶስ ይታያል። ኢንዲቪጁዋል ህይወትም እንደዛው ነው። እኔ ሲል አይታይም። እንደዚህ አይነት ሰው ማለት ክርስቶስን ይላል። ምክንያቱም ራሱን ገሏል ማለት ነው። የሰው የሚያስደስተው ነገር የለም። ያ ማለት ምንድነው? መጀመሪያ ራሳችን መሞት አለብን። ክርስቶስ በእኛ ሊታይ መጀመሪያ የሚችለው እኛ እኔነታችን ሲሞት ነው። አሜን። It must be empty first before we can put coffee in it። ብራዘር ሳዱ ሲያስተምሩ አሁን ለምሳሌ ይሄ ኮፊ እንትን ካፔ ነው። ይሄ ቦትል መጀመሪያ ቡና ለመሙላት ምን ማድረግ አለብኝ? ኤምቲ ባዶ መሆን አለበት። ክርስቶስን በውስጣችን ሊሞላ መጀመሪያ ምን መሆን አለበት? ይሄ ቬዝላችን ውስጣችን ባዶ መሆን አለበት። ወገኖቼ እኔ ጌታ እዚህ ያገር ከመጣው ነው ያስተማረኝ። ምንድነው እኔ የሚል ነገር መሞት አለበት። ለስማችሁ መሞት አለባችሁ። በተቻለኝ የትም ቦታ እኔ ስሜ እንዲታወቅም አልፈልግም። ለስሞች አለው ለመታወቅ መሞት ጌታ ያስተማረኝ ነገር ነው። እና ፌም ፎቶ እንደዚህ እንደ አክተር ምናምን ፎቶ እየተነሱ ትንሽ ኦንላይን ፎቶ ቪዲዮ ሲሰሩ ያ ሁሉ መሞት አለበት ሰው እና ብዙ እንደዛ ማለት ነው። we have to die። ክርስቶስ በእኔ መታየት አለበት። የመኖር ማለት ራስን ክሩሲፋይ ማድረግ አንደኛም ይሄ ነው። አሜን። the I identity the old man must not live መኖር የለበትም። ይሄ እኔ የሚል ነገር እኔ ተነክቼ እኔ የሚለው ነገር መጥፋት አለበት። and this is one day process. Dying is this is not a one day process. It's a process። አንድ ቀን አይደለም ክሩሲፋይድ መሆን ራስን ክሩሲፋይ ማድረግ ከክርስቶስ ጋር የየቀኑ ስራ ነው። dying is a surrender to the degree that we die the Lord enters into us. It's a daily በየጊዜው የሚሆን ነገር ነው እንጂ አንድ ጊዜ ክርስቶስን ስጋችን ክሩሲፋይ አድርገን ክርስቶስ በአንድ ቀን አይደለም። ዴሊ ነው። it's a daily ክርስቶስን በውስጣችን እንዲኖር የምናደርገው ማለት ነው። I surrender this part and that part of my life the same degree that the Lord will come into our life። ልክ ጌታ ኢየሱስ ክርስቶስ በውስጣችን ባስገባነው ዲግሪ ራሳችንን ባወጣነው ዲግሪ ነው ክርስቶስ በእኛ የሚታየው። ፎር ኤግዛምፕል እኔነት ምናምን ብዙ ነገር ያለበት ሰው ክርስቶስን ሙሉ ለሙሉ ሊያሳይ አይችልም። ልክ በሞተበት ዲግሪ ነው ክርስቶስ በሰው ሊታይ የሚችለው።
በአሜዚንግ በሆነ ነገር ክርስቶስ በህይወታቸው የሚገለጥላቸው ሰዎች የሚገለጥባቸው ሰዎች ስለ ራሳቸው የነሱ ምንድነው ኮምፕሊትሊ እኔ የሚለውን ነገር የገደሉ ሰዎች ናቸው ማለት ነው። ከዛ ምንድነው to the degree light will enter inside you and the light is the glory of the Lord Jesus Christ. ጌታ ኢየሱስ ክርስቶስ ብርሃን ነው። ስለዚህ ወደ ልባችን ብርሃን የሚገባው መቼ ነው? በእኛ በሞትን ዲግሪ መጠን ነው ማለት ነው። ከዛ ስንቀጥል ወገኖቼ it's a daily process ሁሉ ጊዜ ለራሳችን መሞት አለብን። ያ ራሳችንን አንደኛ ማስገዛት ያለብን ለጸሎት መገዛት አለብን፣ ለቃል ማንበብ መገዛት አለብን። ከዛ ደግሞ ማጥናትና ማሰላሰል የእግዚአብሔርን ቃል እነዚህ በጣም ይረዱናል ክርስቶስ በእኛ እንዲኖር ማለት ነው። ምክንያቱም በራሳችን ሳይሆን የእግዚአብሔር ጸጋ መንፈስ ቅዱስ ብቻ ነው ለእኛን ሊገርዘንም እኔነታችንን ሊገርዘን የሚችለው ማለት ነው። otherwise የሞቲቬሽናል ፕሪቸርስ ይሆናል። እንደዚህ መሆን ትችላለህ፣ እንዲህ ማድረግ ትችላለህ። ማንም በራሱ ምንም አያደርግም እንደዛ አለ ማለት ነው። the Lord lives in us but the power exhibited through him will be in stages. በቃ ጌታ ኢየሱስ ክርስቶስ በውስጣችን አለ፣ ግን በፈቀድንለት መጠን ነው በእኛ ውስጥ የሚገለጠው ማለት ነው። በዛ በስቴጅ ነው በስቴጅ ሙሉ ለሙሉ ራሳችን ስለማንለቅ እኮ ነው እኛ በቃ በዙፋን በልባችን ዙፋን ላይ ራሳችን ስለሆነ ያለ ነው። that's why ጌታ የማይታየብን the Christ who is living in you is not the Christ who walked the earth as a man. The Christ in you is the resurrected Lord Jesus Christ. ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እንደነበረ ፍጹም ሰው ፍጹም አምላክ ነበር። እንደ ሰው ሆኖ እንደተመላለሰው አይደለም። አሁን ግን በእኛ ውስጥ ያለው ምን ሆኖ ነው? resurrected ከሙታን የተነሳው እሱ ነው። አሜን። because the resurrected Lord Jesus has triumphed over sin and the power of the devil, he has destroyed all the works of the devil. በውስጣችን ያለው ጌታ ኢየሱስ ክርስቶስ ደግሞ ሰይጣንን ኃጢያትን ኦቨርካም ያደረገ ድል ያደረገ አምላክ ነው። he is yes አንደኛ ዮሐንስ 3:8 ደግሞ ምን ይላል? ጌታ የኃጢያትን ኃይል ሰብሯል። when we see the book of Romans we see why Paul says you are no longer a slave to sin. See it from the resurrected the Lord Jesus Christ inside you. ኃጢያት በውስጣችሁ የኃጢያት ኃይል ተሰብሯል ይላል የሮሜ መጽሐፍ ስናየው አንደኛ ዮሐንስ 3:8 ላይ እንደዛ ይላል። ስለዚህ ራሳችን ከኃጢያት እንዴት ነው ነፃ ነው ብለን ስናየው ከተነሳው ክርስቶስ ከዛ ፐርስፔክቲቭ ከዛ አስተሳሰብ ከዛ አመለካከት ራሳችንን ማየት ስንጀምር ማለት ነው። አሜን። ያብራራ ነው እንሄዳለን ወገኖቼ። ከዛ that is the only way to live a victorious life over the power of sin. በኃጢያት ላይም ቪክቶሪየስ በአሸናፊነት መኖር የሚቻለው በዛ ነው። ከሞት የተነሳው ጌታ ኢየሱስ በኃጢያት ላይ እንድናሸንፍ ከኃጢያት የነጻ ህይወት እንድንኖር ያረጋናል። የጌታ ኢየሱስ በኃጢያት ላይ እንድናሸንፍ ከኃጢያት ነጻ የሚያደርገን ጌታ ኢየሱስ ክርስቶስ የሱ the power of ሞት የተነሳው የጌታ ኢየሱስ ክርስቶስ እሱ ነው በኃጢያት ላይ እንድናሸንፍ ከኃጢያት ነጻ የሆነ ህይወት እንድንኖር የሚያደርገን። አሜን። ከኃጢያት የሚያፋታን ጌታ ነው። አሜን። that is the point እዚህ ጋር የሚናገረው የእግዚአብሔር ጸጋ ነው ሰውን ከኃጢያት የሚያፋታው። የእግዚአብሔር ጸጋም ክርስቶስ ነው። አሜን። ከዛ ደግሞ the life of Adam የአዳም ህይወት ስናየው before sin in the book of Romans we see two laws. እዚህ ጋር ጌታ ኢየሱስ ክርስቶስ አንደኛ አመሰግናለሁ፣ ሁለተኛ ነብይ ሳዱን አመሰግናቸዋለሁ። ምክንያቱም ይሄን ነገር ብዙ ጊዜ አንብቤዋለሁ፣ ብዙ አገልጋዮችም ሰምተናል ህይወቴን በሙሉ። ይሄ ግን ጥያቄ ባይምሮ ውስጥ እንዳለ አሁን የተመለሰልኝ ይሄን ትምህርት ስማር ማለት ነው። ምንድነው የሚለው? ሁለት ነገር አለ። the law of sin in life and the law of sin and days. the law of sin in life and the law of sin and days የሚለው እኔ ነብይ ሳዱ ሲያስተምሩ ነው ከብዙ ትምህርታቸው የሚገርመኝ ነው። ይሄን አላቅም ነበር፣ ግን ብዙ ጊዜ ጥያቄ ይፈጥርብኛል። ያስተማረን ሰው ግን የለም። አባጋጣሚ ኢትዮጵያዊ ብቻ ማለት ሌሎችም ጋር ሲያስተምሩ አላየሁትም። ግን ሁሌ በውስጥ ይመላለሳል። ምንድነው ይሄ ህግ? የኃጢያት ህግና የምን የሚለው ጌታ ይባርካውን አብረን እንማራለን ወገኖች። እዚህ ጋር ስናይ so the life of Adam before sin came was in the law of the one law who ruled the whole earth even creation. አዳም
በኃጢአት ከመውደቁ በፊት ምንድን ነበረ በህይወት ህግ ነበር የሚመላለሰው እና that was it ሄደን ደግሞ ወደ ኋላ ደግሞ ስናየው ምንድነው አንድ ሩል የሚያደርግ አንድ የሚገዛ ህግ ነበር የህይወት ህግ ነበር ጌታ ይባረክ ኃጢአት ከመስራቱ በፊት አዳም ማለት ነው ኖት እዚህ ጋር ኖት የጻፍኩት when God gave Adam dominion authority to exercise on this earth just like God ልክ አዳም እግዚአብሔር በዚህ ምድር ላይ እንደሱ ኤክሰርሳይዝ እንዲያደርግ እንደ እግዚአብሔር ኤክሰርሳይዝ እንዲያደርግ እንደ እግዚአብሔር እንዲገዛ ነበር እግዚአብሔር የፈጠረው and the life that Adam was given to live on this earth was a trial እንደ መፈተኛ ነበር እንደ ትራያል እንደ ምን ልበላችሁ እንደ ማትሪክ ቴስት ልበላችሁ እንደዛ ነበር እግዚአብሔር ለበለጠ ዶሚኒየን ሊሰጠው ማለት ነው ገዢነት ሊሰጠው like when you buy a software they give you a 30-day trial to get familiar with it ልክ እንደ አሁን ለምሳሌ አንድ ሶፍትዌር ስትገዙ ወይ ደግሞ ምን ይሏችኋል ለ30 ቀን በነፃ ግዙና ከዛ በኋላ አይታችሁት you will pay after 30 days ይላሉ እንደዛ ማለት ነው እና ጌታ እግዚአብሔርም ምን አለ ይሄንን ምድር ኤደንን ዶሚኔት አድርጋታለሁ ግዛት አስተዳድራታለሁ ግን that was a trial እግዚአብሔር መፈተኛው ነበረ በክፉ አይደለም መፈተኛ ማለት ያንን እንዲያልፍ ነበር ግን unfortunately አዳም he failed አዳም ምን ሆነ ወደቀ ከዛ እንደዛ ሁሉ መሬትን እንዲጠብቃት እንዲንከባከባት the rule one planet to rule one planet when he learned to rule this one planet ከዚች አንድ ፕላኔት እርዝን እዚህ ጋር ወገኖቼ ነብይ ሳዱ ጌታ ይባርካቸው ሲያስተምሩን እግዚአብሔር ብዙ ፕላኔቶች ሰርቷል አሁን እኛ የምናውቀው በምድር ላይ የሚዞሩ ስንት ፕላኔቶች ናቸው ፕላኔት እርዝ ላይ የሚዞሩ በሱ አካባቢ ያሉ I think ወደ 9 የነበሩት 8 ሆነዋል ወይ 10 የነበሩት 9 ሆነዋል ብቻ one of the planet ካንሰል ተደርጓል ፕላኔት አይደለም ተብሎ እና እንደዛ ሁሉ እግዚአብሔር ብዙ የሰራቸው እንትኖች አሉት ጋላክሲ ውስጥ ብዙ እኛ ማናቃቸው እግዚአብሔር የፈጠራቸው in millions ከመሬት የሚበልጡ ከመሬት እንደዚህ ሆኑ ብዙ አሉ እና እግዚአብሔር እቺ አንድ መሬት ብቻ አይደለም የሰራው አዳምን ያቺን መሬት አስተዳደር ሲለው በዚች ፈተና ቢያልፍ ኖሮ ያቺን እንደ ማትሪክ ቢያልፋት ኖሮ ለብዙ ላይ ይሾመው ነበር እግዚአብሔር ስለዚህ እዚህ ጋር ደስ ያለኝ ምንድነው እኛም ጌታ ኢየሱስ ክርስቶስ ሲመጣ አሁን ምን እንደምንሆን አናቅም ይላል ጳውሎስ አሁን what are we going to be we don't know ይላል ምን እንደምንሆን አናቅም ጌታ ሲመጣ ግን ምን የት ቦታ እንደሚያስቀምጠን እንግዲህ አስቡት ብዙ ፕላኔት አለው ብዙ አገልጋዮች ራሳችን በቂም አሁን ያለነው ራሱ አገልጋይም ሁሉም አገልጋይ ነው ባይዘው መንግስት ሰራተኛውም እግዚአብሔርን በጽድቅ የሚያገለግላል እንደኔና እንደናንተ ወጥቶ የሚያስተማር ብቻ አይደለም አገልጋይ ነው ብዙ አገልጋዮች አሉት በመንግስት መስሪያ ቤት የጽድቅ አገልጋዮች ወታደሮች የጽድቅ አገልጋዮች ፖሊሶች የጽድቅ አገልጋዮች መሳሪያዎች የሆኑ ጌታ ሲመጣ ነው የምናየው የእነሱ አገልጋዮች ስንት ነገር የጠላትን ስራ እንደዚህ ይዘው ማያነቃንቁ ብዙ ጎበዝ የእግዚአብሔር ሰራተኞች አሉ በየውጭ ጉዳይ ሚኒስቴሩን የማረሳቸው ኢትዮጵያ ውስጥ በቪዲዮ ያዩዋቸው ሰዎች የጽድቅ ሰራተኞች ከአጓጉል ፓስተር የሚበልጡ እና እነዛ ሁሉ እግዚአብሔር ያስተማራቸዋል ይሸልማቸዋል በብዙ ጽድቅ እግዚአብሔር የኖሩ የጽድቅ አገልጋዮች አሉትና እነሱንም ጌታ ሲመጣ ምን ያደርጋል ይሾማል ማለት ይሾመናል አንዳንዱን ለአንድ ፕላኔት አንዳንዱን ለምን ምክንያቱም ብዙ አለው እግዚአብሔር ያዘጋጆች የምትነች የመፈተኛችን ነች እቺ ስጋ እንዳዳም ከዛ ልክ እቺን ፈተና ስንጨርስ ምን እንደምንሆን አናቅም ብሏል ጳውሎስ ጌታ ምን እንደሚሰጠን አሜን ለዛ ተዘጋጁ ወገኖቼ በዛው እንትዝ ስላለኝ ነው ስለዚህ was ምንድነው when was faithful in it አንዴ ላብራው በጣም ይሞቃል ወገኖቼ ሙቀስ ስላለ ነው በጣም ይሞቀኛል ፀሐይ በፊት ለፊት አለ የጠዋት ፀሐይ ነው ግን I need AC የከፈትኩት ስለዚህ ጌታ ሲመጣ ነው የምናውቀው የት ቦታ ጌታ እንደሚያስቀምጠን ስለዚህ we have to be faithful በተሰጠችን በዚህኛው ታማኝ ሆነን በስንት ነገር ላይ እግዚአብሔር ሩል እንድናደርግ ያደርገናል አሜን
አንተን በዚህ አንተን በዛ የሚያጋጭ ነገር የለም። እግዚአብሔር ብዙ ነገር አለው ለኛ ሊሰጠን ቦታ አዘጋጅቷል እና ያንላችኋለሁ ወገኖቼ። ስለዚህ እንደ አዳም ፌል እንዳናደርግ በትንሽ በተሰጠን ነገር አንዳንድ ሰው አንድ ቸርች ብቻ ወይ 50 ሰው ያለው ቸርች ከዛ በላይ ነው እግዚአብሔር ያዘጋጀለት። እንደዛ ማየት መጀመር አለብን ወገኖቼ። ከዛ God could have given him a greater authority to rule and reign the stars and the planets in the universe። አያችሁ እዚህ እንዳልኳችሁ ማለት ነው። አዳም ያቺን ፈተና ቢያልፍ ኖሮ የተሰጠውን ያንን የመሬትን አስተዳደር ሲለው እግዚአብሔር እዛ ጋር ባይወድቅ ኖሮ አዳም እግዚአብሔር ዩኒቨርስን እንዲያስተዳድር አፕግሬድ ይሾመው ነበር። አሜን። እኛም ለሹመት ነው መዘጋጀት ያለብን ወገኖቼ። ለቺን ዓለም እየጸለይንላት ለዚች ዓለም ብርሃንና ጨው እየሆንን ደስ እያለን እግዚአብሔር በሰራውም እየተደሰትን ነገር ግን የሚመጣውን ያኛውን ሚስ ማድረግ የለብንም ወገኖቼ። የሚመጣው የከበረ ነው። ይሄ እኮ ኖርንም አልኖርንም 70 ዓመትም 80 ዓመትም ብንኖርም ኢትስ አጭር ነው ከዘላለም ጋር ስታዩት። ስለዚህ ለማያልፈው ግን ያኛውን ለመሸለም እንዘጋጅ እላችኋለሁ ወገኖቼ። ከዛ ደግሞ እዚህ ጋር እንግዲህ ቅድም የገረመኝን ሁለቱን ህጎች ማለት ነው እኔ ያልገባኝ አሁን የተማርኳቸው the law of sin የሚለው የኃጢአት ህግ የሚለው came after the sin came። ይሄንን ግልጽ ሆነልኝ እዚህ ትምህርት ስማር ነው። ይሄ የኃጢአት ህግ የሚለው መጽሐፍ ቅዱስ የመጣው መቼ ነው? አዳም ከወደቀ በኋላ ነው። after sin came ኃጢአት ከመጣ በኋላ ነው። but the law of the spirit and life that rules everywhere that is the original rule። የመጀመሪያው ግን ህግ ኦሪጂናል ህጉ ግን ምን ነበረ? የህይወት ህግ ነበረ። the spirit of law of the law of spirit and life የመንፈስና የህይወት ህግ ነበር before sin ማለት ነው። ጌታ ይባረክ። ኃጢአት ከመኖሩ በፊት ምንድን ነበረ? the law of spirit and life የህይወትና የመንፈስና የህይወት ህግ ነበረ ከኃጢአት በፊት ማለት ነው። እቺን ያዟት። ከዛ ደግሞ before Adam sinned the earth was perfect። በዛ ህግ ጊዜ the law of spirit and life ጊዜ before sin ምድር ምን ነበረች? ፐርፌክት ነበረች። the earth existed parallel to the sun። ከፀሐይም ደግሞ ፓራላል ነበረች፣ እንደዚህ ትይዩ ነበረች። ፀሐይና ምድር ትይዩ ነበሩ before sin ከኃጢአት በፊት። ከዛ ደግሞ means the climate was perfect on this earth። ያ ማለት ደግሞ ክላይሜቱ የዓለም የአየር ከባቢው በሙሉ አየሩ ምንድን ነበረ? it was perfect ነበረ። አሁን እኔ ፀሐይ እንደሚያቃጥለኝ አይደለም። it was perfect ማለት ነው። ከዛ ደግሞ how perfect was the climate? እንዴት ነበር ፐርፌክት የሆነው? it was always cool። እንደዚህ እንደ ኤሲ ማለት ነው። በቃ ምንም ሙቀትም ብርድም ሳይሰማኝ ማለት ነው። እንደዛ ፐርፌክት ነበረ። the earth was also parallel to the sun። ይሄ ፀሐይ ነው፣ እቺ መሬት ነች። ፓራላል ነበሩ። አሁን ሳይንስ ተማሪዎች ይላችኋል አክሲሱ 23 ዲግሪ ዘመም ያለ ነው። 23 ዲግሪ ዘመም ያለው ከፀሐይ አክሲስ ጋር። የፀሐይ አክሲስ መቼ ነው? ከኃጢአት በኋላ ነው። ወደ ኋላ እናየዋለን እንዴት ፓራላልነቱ እንደቀረና እንደዚህ ዘመም ማለት የጀመረው ማለት ነው። it was always cool not a single drop of sweat came out from us። ምንም ማላብ የሚባል ነገር አልነበረም። ጌታ ይባረክ። it was a perfect condition ነበረ before sin ማለት ነው። ከዛ not a single ከዛ ደግሞ it was like an air conditioned environment። ልክ እንደ air condition አሁን እንደከፈቱት air conditioned environment ነበረ። just nice weather just perfect በጣም ናይስ የሆነ አየር ነበረ። after sin came ኃጢአት ከመጣ በኋላ ግን planets that are close to the sun no life can live in them. the theory of relativity in both right and is both right and wrong the Lord። ከዛ ግን ከኃጢአት በኋላ ግን ይሄ unfavorable የሆኑ ኢቭን የሰው ልጆች ራሱ አይታችኋል አይደል? አንዳንድ ጊዜ ሁለት አንገት ላይ ሁለት ጭንቅላት ያላቸው ልጆች ይወለዳሉ። ይሄ ሁሉ ከውድቀት በኋላ የመጣ ነው ወገኖቼ። ግማሽ ሁለት እግር የሌለው ይሄ በሙሉ እነሱ ኃጢአት ስለሰሩ አይደለም ብሏል ጌታ። ግን ያ የመጣው ምንድነው? ከውድቀት በኋላ የመጣ ነው። አሜን። ኢምፐርፌክት የሆነ የሰው የሚወለደው ሁሉ ከውድቀት በኋላ የሆነ ነገር ነው።
ከዛ ደግሞ እዚህ ጋር የጻፍኩትን ኖት ነው ለእናንተም ይጠቅማችኋል። After seeing came the planets that are close to the sun, no life can live in them. ስለዚህ ይላችኋል በሳይንስ በፀሐይ ከፀሐይ ቀረብ ብለው የሚኖሩ ፕላኔቶች ላይ ህይወት የለም የሚል ነው ሳይንስ ያስተማረን። ያ የሚሆነው መቼ ነው? ከውድቀት በኋላ ነው እንጂ ከዛ በፊት ግን ፀሐይም እንደዛ ያቃጠለች ሰው የማይኖርበት ፕላኔት አልነበረም ማለት ነው። ከዛ ደግሞ the theory of relativity is both right and wrong. ጌታ ኢየሱስ ክርስቶስ እዚህ ጋር ለነቢዩ ሳዱ ያስተማራቸውን ነው ያስተረዳቸውን ነው ስለ ሪሌቲቪቲን ሲያስተምሩ this was right after ማነው የአልበርት አንስታይንን ቲዮሪ እዚህ ጋር ጌታ ግልጽ ያደርግላቸዋል። ምን አላቸው ጌታ? አልበርት አንስታይን ስለ ሪሌቲቪቲ ምንድነው አንጻራዊ ነው የሚባለው በአማርኛ ሪሌቲቪቲን it is both right and wrong ትክክል ነው ትክክልም አይደለም እናየዋለን ወደ ኋላ ብሎ ይላቸዋል ጌታ። ከዛ because scientific explanation for the spirit realm he is wrong because you cannot travel back and forth in time under the sin stricken condition that existed in the universe hidden riches እዚህ ጋር ብቻ ምንድነው ጌታ ያስተማራቸው ስለ ስፒድ ኦፍ ላይት አሁን ለምሳሌ ምንድነው አሁን ለምሳሌ scientific explanation for the spirit realm የመንፈሳዊውን ዓለም ኤክስፕሌን ሲያደርጉት እዚህ ጋር ምንድነው it is wrong ይላሉ። ይሄ የሪሌቲቪቲ የሳይንስ ተማሪዎች እንግዲህ እዚህ ጋር እርዱን ስለ ሪሌቲቪቲ በስፒሪቹዋል ሬም it is wrong በመንፈሳዊ ዓለም ስህተት ነው because you cannot travel back and forth in time under the sin stricken condition that existed in the universe እዚህ ጋር ምን ማለት ነው? እዚህ ጋር ኢቭን ከእንግዲህ አሁን እያጠናን ያለ ነው ምንድነው እዚህ ጋር የምናየው ምንድነው ከውድቀት በኋላ ኢቭን አየሩ ራሱ በኃጢአት ስለተሞላ ትዝ ይላችኋል ማን ነው ዳንኤል ሲጸልይ ገብርኤል ወዲያው ነው የመለሰለት። አንድ ቦታ ላይ ደግሞ ለመምጣት ደግሞ ሲያስቸግረው እናያለን። ለምንድነው የሆነው ማለት ነው ከውድቀት በኋላ ነው እንጂ የሰው ልጅ ሐሳብ speed of light it's like speed of thought ነበረ ልክ እንደ ማሰብ ነበረ the speed of light ስፒዱ ማለት ነው ወይም ደግሞ የብርሃን ፍጥነት ልክ እንደ የሐሳብን ያህል ነበር ፈጣን የነበረው but because of sin ከኃጢአት የተነሳ ግን it's the speed of light አሁን ሳይንስ የሚናገረን speed of light አይደለም ማለት ነው ወገኖቼ I hope it will be clear ግልጽ ይሆንላችኋል more ከዛ ምንድነው because of the sin condition that existed in the universe ምክንያቱም ዩኒቨርስንም አፌክት ስላደረገ ማለት ነው ኃጢአት ዋው የአዳም ኃጢአት እንግዲህ አስቡ በቃ ያ በእነሱ አለመታዘዝ even the universe was affected ማለት ነው ዩኒቨርስ ራሱ አፌክትድ ሆኖ ነበር በኃጢአት የተነሳ ስለዚህ ምን ሆነ አንደኛ በፀሐይ አጠገብ ያሉ ፕላኔቶች ለሰው ፌቨራብል እንዳይሆኑ ሰው ባጠገባቸው እንዳይኖር ተደረጉ ከዛ ደግሞ ሌላው ደግሞ ምንድነው ስፒድ ኦፍ ላይት ራሱ አፌክትድ ሆነ ወይም ደግሞ የብርሃን ፍጥነት ደግሞ ራሱ አፌክትድ ሆነ በሲን በኃጢአት የተነሳ ማለት ነው እንደዛ ማለት ነው ከዛ ደግሞ ስንቀጥል ወገኖቼ እንግዲህ የኃጢአትን እንትን ነው የምናየው ሪዛልት ኦፍ ሲን ነው ከዛ ደግሞ ለራሴ የጻፍኩትን ኖት ልንገራችሁ እዚህ ጋር hidden riches of the secret places by brother Sadu it is ነቢ ሳዱ የጻፉት አንድ መጽሐፍ አለ ብትችሉ አሁን የለም እሳቸው መጽሐፋቸውን ባይዘው አይሸጡ ሎንግ ታይም ጌታ አትሽጥ ብሏቸው በነፃ ለኛ ራሳችን ዳውንሎድ አድርጉ እየተባለ በነፃ ነው አያችሁ ወገኖቼ ብዙ መማር አለብን ከእግዚአብሔር ሰዎች እና ይሄ መጽሐፍ ካለ ዳውንሎድ ማድረግ ከተቻለ ኤንጅል ቲቪ ገብታችሁ ዳውንሎድ አድርጉ ጠይቃችሁ ማለት ነው እዛ ላይ የዛ መጽሐፍ ላይ ምንድነው እንግዲህ ለገንዘብ አይደለም ለእግዚአብሔር ሰው ሲሆን አንድ ሰው መኖር ያለበት እዚህ ጋር ምንድነው ኖት የጻፍኩት the Lord explained to brother Sadu even the speed of light is not 186,000 per second ሳይንስ ምን ይለናል ሳይንስ ምንድነው የሚለው የብርሃን ፍጥነት ምንድነው በሰከንድ ነው አስቡት እንግዲህ በሰከንድ ብርሃን ፍጥነቱ ስንት ነው 186,000 per second ነው ያ ግን it's not ይላል ጌታ it was what the science tells us
before sin came it was not like that ሳይንስ ሚለን አሁን ከኃጢአት በኋላ ነው የስፒድ ኦፍ ላይት እቺን ያለን እንጂ before sin አዳም ኃጢአት ከመስራቱ በፊት ግን it was not like that it was faster than that ከዛ የበለጠ የስፒድ ኦፍ ቶት ነበር ወይም ደግሞ የሐሳብን ያክል ፍጥነት ነበረው ብርሃን ማለት ነው ከዛ it was a speed of thought wow ልክ speed of thought ልክ ስታስቡት አንድ ነገር ወዲያው እንደዛ ብልጭ እንደሚለው በአማርኛ እንደውም እንደዛ ይገልጸዋል ብልጭ ሐሳብ ብልጭ እንደሚለው እንደዛ ሁሉ የእግዚአብሔር ብርሃን የብርሃንን ፍጥነት ያ ነበር እንግዲህ ወገኖቼ ሳይንሱም የጌታ ነው ዛሬ ሞር ወደ ሳይንስ ይጠጋል የምንማረው አሜን ከዛ ደግሞ እንግዲህ ምን ያህል ኃጢአት ያላበላሸው ነገር የለም ማለት ነው ኃጢአት ያልሰራው ከዩኒቨርስ ጀምሮ የሰው ልጅ መፈጠር ጀምሮ የክሪኤሽን መበላሸት ጀምሮ የፀሐይ ጉልበቷ እንደዚህ ማጥቃቱ በሙሉ ይሄ በሙሉ ምንድነው ከኃጢአት የመጣ ማለት ነው It was the speed of light originally traveled before sin came and that speed the angels traveled back and forth in the universe ከኃጢአት በፊት ደግሞ መላእክት በዛ ፍጥነት ነበረ ትራቨል የሚያደርጉት በስፒድ ኦፍ ቶት ነበር ማለት ነው አንድ ነገር ሲያስቡ እዛው ጋር ይገኙ ነበር መላእክቶቹ by the way መንግስተ ሰማይም እንደዚህ ንግግር የለም አሉ እንደዚህ አይነት there is language የሚልም ነገር ሰምቻለሁ እንዳውም ያለፈውን ጊዜ ነግሬያችኋለሁ in heaven one moment ይቅርታ አንድ ጊዜ በመንግስተ ሰማይ ቋንቋ እንዳለ ሰምቻለሁ የተማርኩት ነገር አለ እንዳውም የኦልድ ሂብሩ እንትን ይመስላል ቋንቋው ጽሁፉ ራሱ የኦልድ የድሮ የሂብሩ ፊደላት ይመስላል አንዳንድ ጊዜ ደግሞ ምንድነው without እንደዚህ ሲተያዩ ራሱ you read each other's mind ማለት ነው in heaven ወይም ደግሞ ቃፍ ሳይወጣ ቃል ሳይነጋገር ሰው ይግባባሉ እንደዚህ በሐሳብ ብቻ ማለት ነው እንደዛ የሚል ነገርም ሰምቻለሁ ስለዚህ እዚህ ጋር ስናይ ምንድነው ኃጢአት ከመምጣቱ በፊት ኤንጀልስ ራሱ በዛ ፍጥነት ነበር ከች የሚሉት በቃ እግዚአብሔር ሲልካቸው ማለት ነው አሁን ዲሌይ የፈጠረው ራሱ ምንድነው አየሩ ላይ ኃጢአት ያመጣው ነገር ነው ማለት ነው ያ ነው that is the message መልእክቱ ያ ነው ስለዚህ መላእክት ጸሎት ራሱ ትዝይላችኋል የዳንኤል ጸሎትን የተገዳደረው የፋርስንት ገዢ ባየሩ ላይ ያለው ተገዳደረኝ ይላል እንደዛ ማለት ነው ምክንያቱም because of sin በኃጢአት የተነሳ በፍጥነት ራሱ መላእክት ወደዚህ እንዳይመጡ ያደረጋቸው እሱ ነው ማለት ነው when Daniel prayed አሁንም እዚህ ላይ ምን ይላል the angel came immediately ትዝይላችኋል ወዲያው ደግሞ ገብርኤል መጥቶ ለዳንኤል መልሱን ወዲያው ሲሰጠው እናያለን እዚህ ጋር the heaven is far away from the universe but hidden from the eyes of man እዚህ ጋር ለራሴ የጻፍኩት ነው anyway ምንድነው angels they can travel በspeed of thought travel ማድረግ ይችላሉ ዲሌይ የሚፈጠረው ግን ዲሌይ እንዲኖር ወይ ደግሞ መዘግየት እንዲኖር ከመንፈሳዊ ዓለም መገለጣቸውን ዲሌይ የሚያደርገው ምንድነው it's because of sin የሆነ ዩኒቨርሱን አፌክት ስላደረገው ነው አሜን ከዛ ደግሞ ለራሴ የጻፍኩት ኖት እዚህ ጋር ስነግራችሁ ደግሞ ሄቨን መንግስተ ሰማይ ከዩኒቨርስ ራቅ ብሎ ያለ ነው ግን ለምንድነው ከሳይንቲስቶች ሊያዩት አልቻሉም ዩኒቨርስ ሄቨንን አንደኛ it is far away from the universe now ሳይንስ ዩኒቨርስን በደንብ ያጠኑ ነው አይደል በሚችሉት መጠን ግን ከዩኒቨርስ ራቅ ብሎ ያለውን የእግዚአብሔር መንግስት ሄቨንን ግን አንደኛ ሊያዩት አልቻሉም ምክንያቱም it's hidden from man's eye ከሰው ልጅ አይን እይታ ምንድነው ሄቨን ስለማይታይ ነው አሁን ጌታ ኢየሱስ ክርስቶስ ሲመጣ ግን ለሳይንቲስቶች ትንሽ እግዚአብሔር ምን አደረጋቸው መኖሩን እንዲያውቁ ብዙዎቹ ስለማያምኑ ማለት ነው የማያምኑም ስላሉ እግዚአብሔር ምን አደረገ ራሱን ይገልጥላቸው ጀመረ አሁን ድምጽ መስማት ጀመርን ይላሉ ከዩኒቨርስ ራቅ ብሎ ድምጽ እየሰማን ነው ያ ድምጽ ደግሞ የጎላ መጣ 2023 ላይ እያሉ እየተናገሩ ነው ያ ድምጽ እየሰማ ነው የጎላ እኛ ደግሞ እናውቃለን ለእግዚአብሔር ባሪያዎች እግዚአብሔር ይባርካቸው የእግዚአብሔር መንግስት እየቀረበች ድምጿ መሆኑን ለነሱ ምልክት ነው እግዚአብሔር የሚሰጣቸው አለሁ እያለ ነው እግዚአብሔር አለሁ እነሱ የለም ሲሉ እሱ አለሁ እያለ
ድምጹን ያሰማቸዋል እና ዩኒቨርሱን ከሩቅ ድምጹን ይሰማሉ ግን አይታያቸውም እግዚአብሔር ሸፍኗቸዋል እግዚአብሔርን በመፈታተን አይደለም እግዚአብሔር ማንነቱን የሚገልጠው እና ተሸፍኖባቸዋል ግን ጌታ ሳይመጣ ግን መኖሩን ይገልጽላቸዋል ትንሽ እንዲያውቁት ጌታ ምን ያደርጋቸዋል ራሱን ይገልጥላቸዋል ያ ነው ሜሴጁ ከዛ ደግሞ as the Lord Jesus is coming gets nearer God is making known his existence መኖሩን እግዚአብሔር ለሳይንቲስቶችም ለማያምኑትም ምን ያደረገ ነው እየገለጠላቸው ነው ከዛ even the scientist and the technology scientist ድምጽን ሰማሁን ያልኩያችሁ ማለት ነው ያነበብኩት ነው from somewhere in the universe ከዩኒቨርስ ወደ ዛራቅ ብሎ ድምጽ ሰማን ያሉትን ነው እየነገርኳችሁ ያለሁትን ከዛ but they don't know from where it is coming from you see God is making himself known before he comes again ጌታ እግዚአብሔር እንግዲህ እንደገና ከመምጣቱ በፊት ራሱን እየገለጠላቸው ነው አሜን from the farthest place of the universe the angels can come in instance ከዛ እንግዲህ ያስቡት heaven እኔ አንድ ጊዜ ድምጽ ሰምቻለሁ ከሄቨን በጣም ሩቅ ነው ከሩቅ ነው ድምጹ do you hear me ነው እንደዚህ ነው ጌታ ያለኝ መጻፍ ነበረብኝ እና ድምጹ እየዘለለ ነው ሲመጣ የሰማሁትና በጣም ፋር ነው የእግዚአብሔር መንግስት heaven from that ከዛ ከሄቨን ኤንጅሎቹ they can come መምጣት ይችላሉ በብርሃን በስፒድ ኦፍ ቶት ማለት ነው በሐሳብ ፍጥነት ሊመጡ ይችላሉ because of the speed of thought this was how the conditions were እንግዲህ ከኃጢያት በፊት መላእክቶቹ በሐሳብ ፍጥነት መምጣት ይችሉ ነበር ከዛ ደግሞ and also the capacity of our mind we use it is only 10% አሁን እንግዲህ እንደገና ሪቫይስ አደርግላችሁ ያሁን ያየን ያለ ነው ምንድነው በኃጢያት ምክንያት የመጣብንን ውድቀት ነው አንደኛ ዩኒቨርሱን አፌክት እንዳደረገው አይተናል የምንኖርበትን ከባቢውን በሙሉ አፌክት እንዳደረገው አይተናል የፀሐይን ሙቀትን የፀሐይ ራሷ በፀሐይ አካባቢ ራሱ ያሉት ፕላኔቶች ሰው የማይኖርባቸው ብሎ ሳይንቲስቶች ያሉት በዛ ምክንያት ከውድቀት በኋላ የመጣ ነው እንጂ ፀሐይ ራሷ የምታቃጥል ሳትሆን ልክ ኤር ኮንዲሽን እንዲሆነ እንደዚህ መኪና ውስጥ ኮንዲሽን እንዲሆነ አየር ነበረ ሰው የማያልበው በላብህ ራሱ ላብ ራሱ የእግዚአብሔር እንትን ነው እርግማን ነው ትዛለኝ በላብህ ጥረህ ግረህ ይለዋል አይደል እግዚአብሔር ያ ሁሉ ከውድቀትና ከኃጢያት በኋላ የመጡ እርግማኖች ናቸው ከዛ ደግሞ የፀሐይና መሬት ፓራላል እንደሆነ አይተናል እንደዚህ ፓራላል because of that እንደዚህ አይነት የኢንቫይሮንመንታል የእንትን ችግሮች አልነበሩም የፀሐይ መበርታት ወይ ደግሞ የዝናብ በብዛት እንደዚህ በረዶ እንደዚህ ችግር አልነበረም እና ያንን ከውድቀት በኋላ የመጣ ነው ከዛ ደግሞ ስናይ ምንድነው the other thing speed of በዩኒቨርስ ውስጥ መላእክቶቹ ራሳቸው በስፒድ ኦፍ ቶት መምጣት ያልቻሉት በምንድነው speed because of ውድቀት ነው ማለት ነው because of sin ከዛ ደግሞ the other thing ምንድነው from the farthest place of the universe ሌላው ደግሞ even our mind ጭንቅላታችን ራሱ የተጠቀምንበት 10% ነው የሰዎች ልጆች ማለት ነው እና አልበርት አንስታይን ራሳቸው 10% ነው በቃ ማክሲመም የተጠቀሙት ጭንቅላታቸውን ያም ከውድቀት የተነሳ ከሰው ልጅ ከኃጢያት የተነሳ የሆነ ነው ግን አሁን ጌታ ሲመጣ ያ አዳም የኖርበት የነበረው 100% አዳም አይምሮን ይጠቀም ነበር ከኃጢያት በፊት ማለት ነው እኛም አሁን ጌታ ኢየሱስ ክርስቶስ ሲመጣ እንደገና ሲመጣ ሁለተኛው ጊዜ ሲመጣ እቺን ምድር ለ1000 ዓመት ሲገዛ ከዛ አይምሮአችን 100% እንደ አዳም ኦሪጂናሊ እግዚአብሔር እንደፈጠረን ወደዛ እንመለሳለን ማለት ነው ከዛ we'll use our mind with 100% capacity during millennium time ጌታ ይባረክ ከዛ እንግዲህ እግዚአብሔር ለሚሊኒየም ስንመለስ ከጌታ ጋር እቺን ዓለም እንሰራታለን ከጌታ ጋር ኃጢያት ያበላሸውን በሙሉ እግዚአብሔር ምን እናደርጋለን ይሄንን አንደኛ በማስተማር በዚህ ምድር ላይ ያሉት ሰዎች እናስተምራለን ከዛ ደግሞ የወዳደቁት ነገሮች እነዛ በእግዚአብሔር ቁጣ የተስተካከለ ምንድነው የወረደባቸውን ምድርን ምን እናደርጋለን እናበጃታለን እናስተካክላታለን ልክ እንዳዳም ማለት ነው አሜን with 100% ካፓሲቲያችን ማለት ነው ኦሪጂናሊ እግዚአብሔር የፈጠረን ማይንዳችን ይመለስልናል አሜን
ከዛ ደግሞ the law of the spirit and life will rule during the millennium ትዚላችኋል የህይወት መንፈስ ህግ የሚለው ያ ከውድቀት በፊት የነበረው ህግ ያ ባክ ይመጣል ይመለስና በዛ ህግ መተዳደር እንጀምራለን ማለት ነው ከኃጢያት በፊት በነበረው ህግ ጌታ ይባረክ አሜን ለኔም ጥሩ ሪቪዥን ሆነልኝ ስለዚህ በዛ ህግ ነው የምንተዳደረው በኃጢያትና በሞት ሳይሆን በስፒሪት ኦፍ ላይፍ ኤንድ በስፒሪት ኦፍ ላይፍ the spirit and life በዛ ሩል እንደረጋለን ጌታ ይባረክ አሜን ከዛ will remade the earth ምድርን እንደገና እንሰራታለን አዳም እንደተሰጠው አይምሮ በዛ አይምሮ እንደገናችን ምድር እንሰራታለን ምድር ለዘላለም ይችላል እግዚአብሔር ቃል ለሰው ልጆችም ሰጣት የሚል ነገር ተጽፏል አሜን ከዛ ምን ይላል እዚህ ጋር before sin came the DNA of man was the same composition as God እግዚአብሔር ከኃጢያት በፊት our DNA የአዳም DNA ራሱ ምንድን ነበር ከእግዚአብሔር DNA composition ጋር አንድ አይነት ነበር እግዚአብሔር ነበር አዳም ማለት አይደለም እዚህ ሰው እንግዲህ እዚህ ጋር እንደሚፈልጉት ልጆቹ እንትን ይሉታል ይሰነጥቁታል ይሄን ትምህርት anyway ምንድነው DNA የአዳም በእግዚአብሔር እንትን ነበር composition ነበር የተሰራው እንደ እግዚአብሔር ምንድነው ሰውን ሲፈጥረው እንደ መልካችን እንደ ምሳሌያችን እንደ እግዚአብሔር ምሳሌ እንደ እግዚአብሔር መልክ የተሰራ ነበር አሜን in the image and likeness that is God's DNA የእግዚአብሔር DNA ነበረ ማለት ነው ከዛ ኢሜጁ ምን ያመለክታል በመልካችን የሚለው ኢሜጅ ማለት አውተር ከውጭ ያለውን ኢሜጅ ያሳያል ከዛ ደግሞ likeness ቢለው ደግሞ ምሳሌያችን ደግሞ የሚለው ምንድነው ኢንሳይዳችን ማለት ነው አሜን Genesis 1:26 ዘፍጥረት 1:26 ሄዳችሁ አንብቡት The Lord Jesus walked with authority like Adam walked before sin came ጌታ ኢየሱስ ክርስቶስ ልክ ወክ ያደረገው በዚህ ምድር ላይ ልክ አዳም ከኃጢያት በፊት ወክ እንዳደረገበት በዛ authority ነበር ጌታ የተራመደው አሜን because the Lord ኃጢያት ስለማያውቀው ማለት ነው If we live the crucified life, we can do like the Lord Jesus did. እዚህ ጋር በጣም ደስ የሚል ነገር ነው ወገኖች ያ ምንድነው አንድ ጊዜ እዚህ ጋር በጣም ደስ የሚል ነው ምንድነው ሰው ክሩሲፋይድ የሆነ ላይፍ ሲኖር ራሱን እኔነቱን የገደለ ሰው ለስጋ ስራዎች የሞተ ሰው ክርስቶስ በውስጡ ሙሉ ለሙሉ እንዲኖር ያደረገ ሰው ምንድነው በጣም ብዙ በረከቶች አሉት ወገኖች በጣም ብዙ በረከቶች አሉት እና ልክ እግዚአብሔርን መፍራት ብዙ በረከት እንዳለው ማለት ነው አንዳንድ ጊዜ አክሲደንት የሚያጋጥመንም እግዚአብሔርን ካለ መፍራት ነው ወገኖቼ ዞር ብለን ህይወታችንን ቼክ ማድረግ አለብን somewhere at some degree እግዚአብሔርን ያልፈራንበት ነገር አለ ማለት ነው ስለዚህ እዚህ ጋር ምንድነው ያንን ቼክ አድርጉ እና እዚህ ጋር crucified life ከክርስቶስ ጋር መሰቀልን በቃ ለክርስቶስ ብቻ የሚኖር ሰው በውስጡ ሁሉ ነገሩ ዲስፔል አድርጎ ክርስቶስ ብቻ የነገሰበት ሰው ብዙ በረከቶች አሉት እና a crucified life I no longer live that I identity must go ይሄ I identityያችን መሆን አለበት መውጣት አለበት if we live the crucified life we can do as the Lord Jesus did ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ እንደነበረው በሱ እንደሰራው ተአምራት መስራት ሰው በህይወቱ የሚሰራው መቼ ነው crucified የሆነ ላይፍ ሲኖር ነው ወገኖቼ አይተናልኛ እንደዚህ አይነት ተአምራት አይተናል በእግዚአብሔር ሰዎች ህይወት አሜን fully crucified የሆነ ህይወት ስለሚኖሩ ማለት ነው እና ያም ፓወር በእነሱ ህይወት ያየነው ምንድነው it's the power of the age to come ወይ ደግሞ የሚመጣውን ዓለም ኃይል ይለዋል መጽሐፍ ቅዱስ በአማርኛ ያን ኃይል የተገለጠባቸው ሰዎች አሉ የሚገለጥባቸው ስቲል why ለምንድነው ብንል ምክንያቱም they live a crucified life አይ የምትለው ነገር ገለዋል ይሄ እኔነት ምናምን የስጋ ስራ ኃጢያት ብላ ብላ የለም ስለዚህ they have fully እግዚአብሔር the age የሚመጣው ዓለም ኃይል የሚባለው ወይ ደግሞ the power of the age to come የሚባለው በህይወታቸው ሲገለጥ አይተናል እኛ ምስክር ነን አሜን ስለዚህ ያም ጥቅም አለው ወገኖቼ crucified የሆነ ላይፍ ለመኖር የሚኖር ሰው ማለት ነው after Adam sinned he became under the law of sin and death እዚህ ጋር ያልኳችሁ ነው አዳም በህይወት በኃጢያት ሲሰራ ነው የሞትና
የኃጢአትና የሞት ህግ በሱ ላይ ሰለጠነው። አሜን። And the Lord Jesus said, you shall surely die. This law came. ይሄ ህግ የመጣው መቼ ነው? ልክ እግዚአብሔር ምን አለው? you will surely die አለው እግዚአብሔር። ከዚህኛው ዛፍ በበላህ ጊዜ ትሞታለህ አለው። ስለዚህ ያ ከዛ በኋላ ነው ያ ህግ የመጣው። አሜን። and also cursed the creation. እግዚአብሔር በኃጢአት የተነሳ ወገኖቼ በጣም የሚገርመው ምድር ራሷ ተረገመች፣ እሾክና አሜኬላ ታብቅል አለ እግዚአብሔር። አሜን። ምድርም እሾክና አሜኬላ ታብቅል አለ። one curse altered the whole universe. አንድ ኃጢአት፣ አንድ እርግማን ዩኒቨርስን አልተር አደረገ። እኛ ራሳችን ላብ ራሱ አሁን ለምሳሌ እኔ ሞቀኝ አይደል? እንደዚህ ላብ ራሱ የመጣው በላብ መስራት፣ ጥሮ ግሮ መብላት፣ የምድር እሾህና አሜኬላ ማብቀል፣ ይሄ በሙሉ አንድ እርግማን ያመጣው ነው ወገኖች። even stars are exploding. ዋው! እዚህ ጋር ጌታ ይባርካቸው ነብይ ዛዱ ሲያስተምሩ አይታችኋል። በሳይንስ በዜና ምናም ሰምተናል። ምንድነው ስታርስ እነዚህ ኮከቦች መፈንዳት ጀመሩ፣ ይፈነዳሉ all of a sudden። ከዛ የነሱ የድንጋያቸው ወደ ምድርም ይተርፋል፣ የፈንዳታው ማለት ነው። ለምንድን ነው የፈነዱት ስታሮቹ ብላችሁ ስንማር በመጽሐፍ ቅዱስ ህይወት የላቸውም። they have no life anymore even the stars ከእግዚአብሔር ስለተለየ ማለት ነው ይሄ ዩኒቨርስ። ስለዚህ ስታሮቹ ምናምን በጣም they are dying እየሞቱ ስለሆነ ምን እየሆኑ ነው? እየፈነዱ ነው ወገኖቼ። የህይወትን ራስ እግዚአብሔር ጌታ ኢየሱስ ክርስቶስን የሰቀለ ዓለም ነው እና that's it. they are dying and there is this black hole የሚባል ደግሞ አለ፣ ወይም ደግሞ የውጪ ጨለማ ይለዋል መጽሐፍ ቅዱስ፣ የአውተር ዳርክነስ ይለዋል። the black hole represents hell ሲኦል ማለት ነው ወገኖች። ሲኦል በጣም አስከፊ ነገር ነው እና ዳርክነሱ ሶ ቲክ ዳርክ የሆነ ነው። ከዛ ደግሞ ወደ ውስጡ የመሳብ እንጂ የሚያወጣው ነገር የለም። ጀስት እንትን ነው። ሆዳቸው የማይጠግብ እንደ ሲኦል ይለዋል መጽሐፍ ቅዱስ። በቃ ሲኦል ሆድ አላት ይላል። ሲኦል በቃ የማይጠግብ ጨለማ፣ ቀዳዳው በቃ ምንም የማይጠቅመው ሰውንም ምንም እየበላ በቃ that is also ከኃጢአት በኋላ የመጣ ማለት ነው። እንደዛ ነው። that represents hell. it goes around swelling the stars. ከዛ ደግሞ ያሄ black hole የተባለው ደግሞ የአውተር ዳርክነስ የሚለው መጽሐፍ ቅዱስ ወይ ደግሞ የውጪ ጨለማ የሚለው መጽሐፍ ቅዱስ እነዚህ የሞቱ ስታሮችን ምንበር ይውጣል። በቃ እየዋጣቸው ነው ወገኖቼ። በጣም ያሳዝን ነው እና it goes around እንደዚህ እየዞረ ይሄ black hole የሚባለው በዩኒቨርስ እየዞረ ምን ያደርጋል? ስታሮቹን አደር ጋላክሲ ምናም የሚባሉትን በሙሉ ምን እያደረገ ነው? እየዋጠ ነው ወገኖቼ። አሜን። and this black hole is like a deep hell. በጣም ጥልቅ ምንድነው? ጨለማ ሄል ነው፣ ሲኦል ነው ወገኖቼ። አሜን። ጌታ እግዚአብሔር እንግዲህ አይናችንን ከፍቶልን ላልዳኑ ሰዎች ማልቀስ፣ ላልዳኑ ሰዎች መጾም፣ መጸለይ ያለብን ወንጌል ስንሰብክ ከዚህ መነሾ ነው መሆን ያለብን።